ቤተሰቦቼ ይህንን የመሰለ ውህድ ለዛሬ ይዤላችሁ ብቅ ብያለሁ። በጣም ቆንጆ ውህድ ነው። ተጠቀሙት፣ እንዳያመልጣችሁ። ለህፃን ለአዋቂ ለሁሉም የሚሆን ነው። በጣም ቆንጆ ነው። ምንም አክል ወጪ አስወጣችሁም። በቤታችሁ የምታገኙት ነው። ለምግብነት የምትጠቀሙት ነው። ተጠቀሙበት። ለቤቴ አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ወደ ስራው። ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? ዛሬም ለኔ የጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይዤላችሁ ብቅ ብያለሁ። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ደህና ቆያችሁኝ፣ አዲሶች ደግሞ እንኳን ደህና መጣችሁ። ውድ ቤተሰቦቼ አበረታቱኝ። ለኔ ጠቀመኝ ማንኛውንም ጥሩ ነገር ይዤላችሁ ብቅ እላለሁ። እንግዲህ ውድ ቤተሰቦቼ ለዛሬ እንደምታዩት እሬትና የበሰለ ሙዝ ነው ይዤ የመጣሁት ማለት ነው። በጣም ቆንጆ ነው። ለፀጉራችን ለሚበጣጠስ፣ ለሚነቃቀል፣ በቀለም ለተጎዳ ማለት ነው በጣም ፍቱን መድኃኒት ነው። ውድ ቤተሰቦቼ ከናንተ የሚጠበቀው የደውል ምልክቱን ብቻ እየተጫናችሁ እኔ ቪዲዮ በምጭን ሰዓት ቶሎ እንዲደርሳችሁ ማለት ነው። ቤተሰቦቼ አበረታቱኝ። እንግዲህ ውድ ቤተሰቦቼ እኔ የምፈልገው ጄሉን ነውና አጥቤው አዘጋጅቼዋለሁ። ግን ይሄኛውን ልጣጩን የምታዩትን አነሳዋለሁ ማለት ነው። እሱን አንስቼ እንግዲህ አብረን እንመለስ ማለት ነው። ቤተሰቦቼ ይኸው እንደዚህ በመሰለ መልኩ ይሄኛውን አንስተን ጄሉን እንቆርጣለን ማለት ነው። እናንተ እንደፈለጋችሁ የውስጥ እንዳለ ፋይታችሁ ማጥለል ትችላላችሁ። ሀሳብ አስተያየታችሁን አስቀምጡልኝ፣ እመልስላችኋለሁ። ለኔ ጠቀመኝን ጥሩ ነገር ይዤላችሁ እቀርባለሁ። ልጣጩን ኋላ ላይ ይሄ ትልልቅ እሬት ስላልሆነ ይሄ ውህድ በጣም ለብዙ ሰው ይጠቅማል። በተለይ ለፀጉራቸው ስስ ለሆነ ለህፃን ምንም እንትን የሚል ነገር የለውም። ሆኖ ግን ይሄን ውህድ ፊታችሁን ለመቀባት ከሆነ አላርጂክ ካለባችሁ መጀመሪያ እጃችሁ ላይ ሞክራችሁ እጃችሁ ላይ የሚያቃጥላችሁ ነገር ከሆነ መተው ነው ማለት ነው። ስለሚያሟለጭ እንግዲህ ውድ ቤተሰቦቼ ያው በዚህ መልኩ እንግዲህ እንትን ብየዋለሁ። በጣም እንትን ይላል፣ ቆንጆዬ ነው። በዚህ መልኩ እንደዚህ አድርጋችሁ አሁን የሚቀረን ሙዙ ነው ማለት ነው። ያው ሙዙም በዚህ መልኩ እነኝን አንድ ላይ አድርገን ውድ ቤተሰቦቼ ፈጭቼ እመለሳለሁ ማለት ነው።
ቤተሰቦቼ እንግዲህ ይኸው ይህንን የመሰለ ትሪትመንት ለፀጉራችን በቀላሉ በአጭር ሰዓት ውስጥ ሰራን ማለት ነው። ፀጉራችንን ከተንከባከብነው አያድግም አይባልም። ይህን ውህድ እንግዲህ ውድ ቤተሰቦቼ በደንብ አድርገን ፀጉራችንን ከስር ጀምሮ እስከ ጫፉ ድረስ በደንብ አድርገን ተቀብተን መሳጅ እያደረግነው ማለት ነው። ተቀብተን ከ2 ሰዓት እስከ 3 ሰዓት አቆይተን መታጠብ ነው ማለት ነው። ይህንን በሳምንት አንዴ ብንጠቀመው ይህን ውህድ በጣም በፀጉራችን ላይ ለውጥ እናገኛለን ማለት ነው። ቤተሰቦች ሀሳብ አስተያየታችሁን አስቀምጡልኝ፣ አበረታቱኝ። እኔ የሚስማማኝን ቅባት ነው የጨመርኩት። እናንተ ግን በቤታችሁ ያለውን የሚስማማችሁን ጨምራችሁ መጠቀም ነው ማለት ነው። ለፀጉራችሁ የማይነቃቀልባችሁ ማለት ነው። ፀጉራችሁ እንግዲህ ብዛት በጣም ብዛት ካለው ከዚህም የበለጠ አደርጋችሁ እንደፈለጋችሁ መስራት ትችላላችሁ። አያምርም? በጣም የሚያምረው ብሉኝ ብሉኝ ይላል ነው። ጠጡኝ ጠጡኝ። እና ለቤቴ አዲስ የሆናችሁት የደውል ምልክቷን እየተጫናችሁ ቤተሰብ ሁኑኝ። ሀሳብ አስተያየታችሁን አስቀምጡልኝ።